እንዴት ናችሁ? እንግዲህ ለኤግዚት ኤግዛም ተፈታኞች የምዝገባ ዴድላይኑ ከታህሳስ 6 እስከ 13 እንደሆነ ይታወቅ ነበረ። በአንዳንድ ጉዳዮች ምክንያት ምዝገባው እስከ ታህሳስ 17 ከቀኑ 10 ሰዓት ድረስ ተራዝሟል። በዚህ መሰረት ምዝገባችሁን ያላጠናቀቃችሁ በአግባቡ እንድትመዘገቡና ለኤግዚት ኤግዛማችሁ መዘጋጀት እንዳለባችሁ አሳስባችኋለሁ። በዚህ ሊንክ እየገባችሁ ተመዝገቡ። ለፈተናው ደግሞ ብቁ ለመሆን እንግዲህ በፈተናችሁ ውጤታማ ለመሆን የመጀመሪያው ቴስት ብሉ ፕሪንታችሁ አስፈላጊ እንደሆነ ተነጋግረናል። እንግዲህ ስለ ቴስት ብሉ ፕሪንት ጠይቁኝ የሌላችሁ ብዬ ነግሬያችሁ በነበረው መሰረት እየጠየቃችሁ ትገኛላችሁ። ነገር ግን የወጣው የቴስት ብሉ ፕሪንት በ2015 ማለት ነው ወይም ደግሞ በ2015 ብዙም አፕዴት የሆነ የለም። የተወሰኑ ዲፓርትመንቶች ካልሆነ እንደዛ አዲስ ለ2018 አለ ብላችሁ አስባችሁ ከሆነ የለም። ምክንያቱም የትምህርት ካሪክለሙ እስካልተቀየረ ድረስ አዲስ ብሉፕሪንት የለም። በዛ መሰረት በአግባቡ እንድትዘጋጁ ይሁን። ከዛ ባለፈ ደግሞ ቴስት ብሉፕሪንታችሁን በአጠቃላይ በጥንቃቄ ማየት መቻል አለባችሁ። ምክንያቱም ከዛ ነው የሚወጣ የምትፈተኗቸው ኮርሶቹ ኢንክሉድድ የሆኑ ምን ያህል ጥያቄ እንደሚወጣ እዛ ላይ ስላለ በጥንቃቄ ማየት ይገባችኋል። ከዛ ባለፈ ግን ፎከሲንግ ኤሪያችሁን ሴሌክት ማድረግ መቻል አለባችሁ በአጭር ጊዜ ውጤታማ ለመሆን which means ኦብጀክቲቭ ቻፕተር ኦብጀክቲቭን ማየት አለባችሁ። ያ ማለት አንድ ፈተና የሚያወጣ ሰው ፈተና የሚያወጣው ከኦብጀክቲቭ ነው። በዚህ ኤሪያ ላይ ምን ማወቅ አለባቸው በማለት ስለሆነ ፈተና የሚወጣው የትኛውም ለክላስም ይሁን ለየትኛውም አይነት ፈተና እንዲሁ በዘፈቀደ አይወጣም። ከኦብጀክቲቭ ነው። በዛ ኤሪያ ላይ ማወቅ አንድ ተማሪ ማወቅ የሚገባውን ያውቃሉ የሚለውን ለመመዘን ስለሆነ ፎከሲንግ ኤሪያችሁን በደንብ መረዳት መቻል አለባችሁ። የምታነቡትን ኦብጀክቲቭን ማየት ከዛ በኋላ ለዛ ኦብጀክቲቭ ተመሳሳይ ጥያቄዎችን መስራት የሚለውን መረዳት መቻል አለባችሁ ማለት ነው። ስለዚህ በኦብጀክቲቫችሁ መሰረት እንድታነቡ እያሳሰብኳችሁ በኮምፒውተር ሳይንስ እና በሪሌትድ ዲፓርትመንቶቹ ያላችሁ በዚህ ዩቲዩብ በርካታ ጥያቄዎች ስላሉ እሱን እንድትሰሩ፣ ሌሎቻችሁ ደግሞ በቴሌግራም ሊንኬ እና በኮሜንት ሴክሽን ላይ የምትፈልጓቸውን ጥያቄዎች መጠየቅ ትችላላችሁ፣ ልልክላችሁ እችላለሁ ማለት ነው። በዩቲዩብ ግን ያለኝ ለኮምፒውተር ሳይንስ እና ሪሌትድ ዲፓርትመንት ፈተናዎቹ ናቸው። አመሰግናለሁ።